ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። በእናንተ ጊዜ ወታደሩ ነው ለመቻል ተጫዋች ነው። እንደውም በአንተ አሰልጣኝነት ዘመን ነው ሲቪል መጥቶ መጫወት የጀመረው። አሁን ደግሞ የውጭ ተጫዋቾች መቀጠር ተጀምሯል በመቻል ቡድን ላይ። ይሄንን እንዴት ተመለከቷለህ? ጥሩ ነው። ለምሳሌ አሁን በሰለጠነው ዓለም እኔ ልንገርህ፣ አንድ ጊዜ በእንግሊዝ ሀገር ዋይ ለምንድን ነው ሁሉ ጊዜ ግራስሩት የሆኑ ተጫዋቾች አሉ ወጣቶች ለነሱ እድል ለመስጠት አልቻልንም? ፕሮፌሽናል ተጫዋቾች መምጣት የለባቸው? እያንዳንዱ ክለብ አሁን አንዳንድ ቲም ስታይ 10 ፕሮፌሽናል ከውጭ የመጡ አሉ እየተገዙ እንግሊዝ ሀገር። ይሄ እነኚህ ለወጣቱ እድል አልሰጡም። ስለዚህ መቀነስ አለበት ብሎ እስከ 3 ብቻ ይምጣ ፕሮፌሽናል ከየትም ይሁን አንድ ክለብ 3 ከውጭ የሚመጣ ተጫዋች ለምን ወጣቶቹን እድል አልሰጡም ብለው ጠይቀው ነበር። ግን ተወያይተው እንደ ቲሙ ብቃት ነው እንደ ቲሙ ካፒታል እንደ ቲሙ ብር ካለ የፈለገውን ያምጣል። እኔም ይሄንን እደግፋለሁ። ይምጡ ተጫዋቾች፣ ግን የሚመጡት ልጆች ለወጣቱ ወይም ለቲሙ ትምህርት የሚሰጡ መሆን አለባቸው። አሁን ሜሲ ጋር ተጫዋት ቢባል አምጥተ ከሜሲ you learn a lot of things ከነዛ ሜሲ የሚያደርገው እነ ሮናልዲኖ ነው ቴክኒካል ኢንዲቪጁዋል ስታያቸው ብቃት ያላቸው እነዚህ ተጫዋቾች መምጣት። አሁን ሮናልዲኖ ባርሴሎና የለወጠው ሮናልዲኖ ነው የሚሉት ለምን ያንን ቴክኒክ መተው ጎበዝ የሆኑ ተጫዋቾች ከነሱ ይማራሉ። እኛስ ሀገር የሚመጡ ተጫዋቾች እንደዛ ትምህርት ሰጪ ናቸው ወይ ለክለቡ? እንደው የሱም ሳቤ ላይ በሌላ አንግል እኔ ደግሞ ሳይው መቼስ መቻል የአንድ ሀገርን የሰራዊት ቡድን የሚወክል ቡድን ነው። ፕሮፌሽናል ተጫዋቾችን ከሚያመጣ ከውጪ ከሚያመጣ እንደ ቀድሞ የውስጥ ውድድሩን አጠናክሮ ቢወዳደር የተሻለ አይሆንም ወይ? ለዚህ ደግሞ ማረጋገጫው የተጫዋቾች አመጣጥ ቅድም ላልከኝ ሻምበል መቻል ላይ የመጣ የ42 ዓመት አጥቂ ነበር። በአንድ ዓመት ውስጥ አንድ ጎል ያገባ እና እንደዚህ አይነት ተጫዋቾችን በተለይ ደግሞ የሚሊተሪ የሀገር መከላከያ የሆነን ተቋም በአማተሪዝም በራሳችን ተጫዋቾች ማድረግ አይገባንም ወይ? ጥሩ ጥያቄ ነው አማን። አሁን የጠየከኝ ነገር እኔ ትምህርት ሰጪ የሚሆን ከሆነ ይምጣ የሚል እንትን አለኝ። ግን አሁን አንተ እንዳልከው ራሱ መቻል ወጣት ልጆችን ሰብስቦ በእኛ አሁን በእኛ ጊዜ እነ ትንሼ እነ ኢንተሎ የሚባሉ ልጆችን ከስር ነው ያመጣናቸው እና አይንሸትም። ስለዚህ ይሄን የሚደረግማ ለሀገሪቱም ይጠቅማል። ለምን ወጣት ልጆች ብዙ አሉ። አሁን ቅድም የሚያሰለጥኑ ልጆች ሪታየር ሲያደርጉ እንደነዚህ አይነትን ልጆች ሪክሩት እያደረጉ ቢያሰለጥኑ በሀገሪቱም እጥረት የለውም። እኛ እኮ 120 ሚሊዮን ህዝብ ከ100 እስከ 130 ሚሊዮን ነው። አሁን ያለፈውን የአፍሪካ ዋንጫ አይተህ እንደሆነ እነ ኢኳቶሪያል ጊኒ እነ ናሚቢያ በቁጥራቸው እኮ 1 ሚሊዮን አይሞሉ ለአፍሪካ ሻምፒዮን አልፈው ለአፍሪካ ዋንጫ አልፈው ይወዳደራሉ። እኛ 120 130 ሚሊዮን ከሆነ ስልጠና ወጣቶች የሚመጡ ከሆነ ኤቢሲ ዋናው ቲም ኤ ትለዋለ፣ ቀጥሎ ቢ ሲ ያደርክ ብታደራጅ የተጫዋች እጥረት እናስወግዳለን። ግን ክለቦች አሁን እዚህ ሀገር ያሉ ክለቦች ያንን ያደርጋሉ። በእኛ ጊዜ 3 ቲም ነበረ። እነ ቲልንሽን እነ በላቸውን እነ ኢንተሎን እነዚህን የመሳሰሉ 6-8 ቲም ነው ያመጣነው። ከኤርትራ ሄደን እነ ንጉሴን እነ አባቡን እንደ ደረጀ በላይን ሁሉ ያመጣነው ከዛ ነው። ይሄ ነገር ቢደረግ አገራችን እጥረት አይኖርም። አሁን እኛ ስሰማ በ2029 ነው የተባለው ነው አይ ዶንት ኖ ብቻ የአፍሪካ ዋንጫ እናዘጋጃለን። ከየት መጡ ተጫዋቾች? የት አለ የራሳችን ተጫዋቾች? የት አለ? መቼ ተዘጋጀ? ሻምበልዬ አሁን በአንተ አሰልጣኝ በነበርክበት ጊዜ የክለቡ ኮከብ ግብ አግቢ የነበሩት በሀብቱ ገብረ ማርያም እና አቶ ከበደ መታፈሪያ ምክትልክ ነበሩ አይደለም? አሁን ደግሞ የምናየው የቀድሞ የመቻል ተጫዋቾች እዛ አካባቢ የሉ። ቡድኑንስ አይጎዳውም ወይ? ልክ ነህ። አሁን ለምሳሌ ቅድምም እንደገለጽኩት በሀብቱ ትልቅ ስም ያለው ልጅ ረጅም ዓመት ለክለቡ የተጫወተ ነው። አቶ ከበደ ደግሞ በታሪክም ትልቅ ስም ያለው ነው። አቶ ከበደ መታፈሪያ ይገርማል። ከዛ በፊት ምነግርህ ምንድነው
how it comes እነዚህ አቶ ከበደና እኔ ጋር እኔ ለአንድ ዓመት ብቻዬን ነው የሰራሁት ውጤት አምጥቻለሁ ነግሬያለሁ አሰልጣኝ አማካሪ ሁሉ እንዲመጣልኝ 3000 ብር ተከፍሎ ታስቦ ነበር ይሄንን ሁሉ ሪጀክት ደግሞ ስንት ነበር 365 የሻምበል ደሞዝ ነው እንዴ እኔ ይሄ ነገር እውነቴን ነው የምልህ አሁን ሳስበው ውጭ ሀገር ስለኖርኩም ነው ብዙ ተበድለናል ልባር 120 ብር ተከፍሎት የሚጫወት ተጫዋች አንድ ቀን ኮምፕሌንስ ያደርጋቸው ይሄ ልጅ በአንድ ወቅት እንደውም ኮከብ አግቢ ነበር ጌቱ የሚባል ልጅ አሁን የት እንዳለ አላውቅም ሞቷል ነው የሚሉት ከጌቱ ከበደ ጋር እኩል ነው የጨረሰው ኤግዛክትሊ አዎ አሁን ያ ልጅ 120 ብር ነው ደሞዙ እና ኢንተሎ ምትላይ 160 አንድ ቀን ስለ ገንዘብ ጠይቀው አቁ እኔም ጠይቄ አላውቅም ምንድነው ኮንሰንትሬት የምናደርገው ያው ቲማችንን ውጤታማ ማድረግ ነው አሁን የሁለት ወር አልተከፈለኝም ብለው ቡድን አፍረስ ይሄዳሉ እሺ ይሄ ነው ስለዚህ አሁን እንግዲህ አንድ ሰው ኢንሴንቲቭ ማግኘት ማለት ሪኮግኒሽን ነው እውቅና ነው ጥሩ ሰርታል ተብለህ ሰዓት ሊሸልሙ ይችላሉ ገንዘብ ይሰጣ አሁን ስሰማ ውጤታማ የሆኑ ልጆች ጥሩ ሽልማት ያገኛሉ አያገኙ አይደል ጥሩ ነው ለኢን ዘ ፊውቸር ታይም እነኚህ ልጆች ተጫዋች አይደሉም ስለዚህ ያችን ቅርስ ሊይዙበት ይችላል ግን በእኛ ጊዜ ይሄ የለም ስለዚህ እነኚህ ተጫዋቿን በሀብቱን ጠቅሰሃል እኔ ያ ሁሉ ሲደረግ እኔ ከውጪ አንድ ሰው አማካሪ እንዲመጣልኝ አልፈልግም ራሴ ረዳት እፈልጋለሁ ረዳትን እመርጣለሁ አልኩኝ ረዳት ምረጥ እሺ ካንተ ጋር የሚሰራ ተባለ ሙልጌታ ብርሃኔ አሁን አሜሪካ ሀገር ነው ያለው ሙልጌታ ለኔ ረዳት ይሆን ስላቸው አይሱ አያስፈልግም አሉ እንግዲህ የራሳቸው ክራይቴሪያ ስላለ በዛ ምክንያት ነው ምንም እሺ እሱን ማይመጣ ከሆነ በሀብቱ እንዲሆን አልኩኝ በሀብቱ ኦኬ ይሆንልሃል አሉኝ ከዛ ከበደ መታፈሪያ ረዳት የሆነው 700 ብር ይከፋይ ሰው እየሰርቷል አገልግሏል አባታችንም ነው ልምድም ስላለው ከሱም ሼር አደርጋለሁ ዕውቀቱን ስለዚህ 700 ብርና ነዳጅ ይሰጠዋል አንዳንዴ እኔን በመኪና የምፈልግበት ቦታ ያመላልሳል ከዛ በኋላ በሀብቱ መጣ በሀብቱ ረዳት የሆነው ምንም የለም የወታደር ደሞዝ ነው የሚያገኝ ያኔ 50 አለቃ ነው መጋቢ 50 አለቃ ነው እና እነሱ አብረን ተባብረን ሰርተን ቲማችንን 4 አመት ውጤት ስናመጣ አንድ ክሬዲት ዕውቅና ሽልማት ተብሎ የተሰጠን ነገር የለም ምን ያህል ዲቮሽን እንዳለ ለቲማችን ያ ነው ግን አሁን ሳስበው ዋይ ለምንድነው ሽልማት ማይሰጠን ብዬ እናደዳለሁ ያልተሰጠን እነኚህ ሰዎች ቢኖሩ ለመጠየቅ ፈልጋለሁ እውነቴን ነው ሙሉ እኔን ሳይሆን ሁላችንንም ጎርቶናል ተጫዋቹም ሻምፒዮን ሆነ ምንድነው በቃ ምንድነው ሽልማት ወርቅ ያስፈልጋል ያ ክሬዲት እኮ አለ እኔ አሁን በዚህ በሲቪ ውስጥ ሻምፒዮን አድርጌን ተሸልሜያለሁ ለማለት ምን ብዬ ነው የምጽፈው ምንም ነገር የለም ለምን አልተደረገም አሁን ግን ሳይ በመቻል ክለብ ውስጥ አሁን ጀነራል ኑር ጋብዘውኝ ክለቡን እንዳይ አንዳንድ ዝግጅቶችም ስላሉ እንድታይ ተብዬ ተጋብዤ በትልቅ ክብር ጠርተውኛል ለዛ አልቅሻለሁ ለዛ ነገር ለምን ብትል ያ አሁን ያሉ ተጫዋቾች ኢንሴንቲቭ ሲሰጣቸው አይቻለሁ ጥሩ ነው ውጤታማ የሆኑ ተወዳድረው ዋንጫ ያመጡ በሪከርድ የሰበሩ እየተባለ 100,000 50,000 ብር ይሄ ተጫዋቹን ያበረታታል ለተሻለ ውጤት ነው የሚያመጣው ስለዚህ ክለቡ ከኛ ጋር ትልቅ ልዩነት አለው ግን እሳቸውም እንደነገሩኝ ብዙ እያደረግን ነው እየጣርን ነው አሉ ትልቅ ስራ እየሰሩ ነው ጀነራሉ ኮሚቴውም አብረዋቸው ያለው ያ ሁሉ ምንድነው ክለቡ የተሻለ ደረጃ እንዲደርስ ነው ገንዘብ እንዳላቸው ባጀት እንዳላቸው ነገር ግን ውጤት አልሆነልን እግር ኳሱ በተለይ አልሆነም ጥረት እያደረግን ነው አሉ ጂም አላቸው በእኛ ጊዜ ጂም የለም መኝታችን የሚረባ ነበር ሁላችን 30 ተጫዋች አንድ ላይ ነው የምንተኛው ቲቪ አንድ ቲቪ አለ ያረፍት ጊዜያችን ቲቪችን ነው የምናየው ግን ውጤት ላይ ስትል ነምበር 1 ውጤታማ ናቸው አለቆቻችን ትንሽ የበደሉን ይመስለኛል እውነቴን ነው የምልህ እንደው ሻምበል ቅድም ባልደረባዬ በጋሻው እንግዲህ ያነሳው ጥያቄ ላይ ያው ፌዴሬሽኑ አካባቢ ከፍተኛ በደል እንደሚደርስባችሁ በዳኝነት ገልጸሃል አብዛኛው ፌዴሬሽኑ አካባቢ ያለውም የቅዱስ ጊዮርጊስ ጋር የተያያዘ ነገር እንዳለውም አስመረህበታል ነገር ግን በወቅቱ እኮ የእግር ኳስ ፌዴሬሽኑ ፕሬዚዳንት ዶክተር ኮሎኔል ጌታሁን ደሌሳ ናቸው እሳቸው ደግሞ መቼስ የቅዱስ ጊዮርጊስ ደጋፊ አይደሉም የመቻል ጦር ኃይሎች ሆስፒታልም ናቸው እዛ የነበሩ ሰው እንዴት ፕሬዚዳንቱ እንደዛ እያለና አንዳንድ ሰዎችም ነበሩ አሁን እነ ሻምበል ዘላለም ደስታ ነፍሳቸውን ይማር እዛው ፌዴሬሽኑ እግር ኳስ
ፌዴሬሽን ጋር አገልጋዮች ናቸው። ስቴዲየምም አይጠፉም ነበረ። እያንዳንዷን ውድድር ይመለከቱ ነበረ። እንደነዚህ አይነት ሰዎች እያሉ እንዴት በፌዴሬሽኑ በደል ደረሰብኝ? እንደው ሽንፈት አንዳንዴ ከስንት አንድ የሚያጋጥም ሽንፈት ለመሸሽ አያስመስልም ወይ? እቺ አንዷ ጥያቄ ነች። በመቀጠል በእናንተ ጊዜ የነበረው መቻል 4 የሚግባበት 5 ምንም የሚያሳስባችሁ ነገር የለም። ትንፋሽ 90 ደቂቃ የዳኛ ፍሽካ እስከሚነፋ ድረስ አሁን ለምሳሌ 4-0 እየተመራ 4-4 የወጣችሁበት ጨዋታ ነበረ። አንተ ነበርኩ እና ያንን የማድረግ ብቃቱ ቅድም ካልከኝ ጠንክሮ የመስራት ጋር የተያያዘ ነው። አሁን አካል ብቃት ብዙም አያስፈልግም የሚባልበት ሁኔታዎች አሉ። ይህንን አንተ ከምሰጠው ስልጠና ጋር መቻል በትንፋሽ የሚደርስበት ያልነበረበትን ዘመን እያሰብን እንዴት ትገልጸዋለህ? ሁለተኛው ጥያቄ እንደው እንደ ማጠቃለያ ደግሞ ሶስተኛ ለኔ ካየኋቸው የመሃል ሜዳ ሞተር ተጫዋቾች ውስጥ የኳሱ ልቅ ቅድም ስሙን አንስተዋል ማቲያስ ሀብተማርያም ከህንፃ ኮንስትራክሽን ወደ መቻል ያመጣው አንተ ነህ። ማቲያስ እንዴት ትገልጸዋለህ? ከነበረው መቻል ጋር ከነበረው ወታደራዊ ስነ ስርዓት ጋርስ ማቲያስ መዝናናት ይወዳል። እኔ ያስታውሳል ስቴዲየም ለጫወታ ራሱ ሲመጣ በአጉን ይዞ ስቴዲየም ዙሪያ ምናምን ሁሉ አድርጎ ሲገባ ያዋለው። እንደው ሌላውን ተጫዋችስ አልበከለብህም ወይ? የማቲያስን በጥቅሉ እንዴት ትገልጸዋለህ? መቼስ ለኔ የኳስ አስማት ነው የምለው። እነዚህ ጥያቄዎች በጣም ጥሩ ጥያቄ ነው አማን። በእውነቱ አማን ብዙ ግንዛቤዎች አሉት፣ ብዙ የሚያውቃቸው ነገሮች አሉ፣ ከኔ ጋር ማቻፕ ያደርጋሉ። እውነቱን ነው። ስለዚህ አሁን እንዳልከው እነ ዶክተር ጌታሁን ደለሳ የስፖርት የኢትዮጵያ ፉትቦል ፌዴሬሽን ፕሬዝዳንት ነበሩ። እንደውም አንዳንዴ የምንቀመጠውም ትንሽ ራቅ ያለ ነው። ያው ጠርተውኝ አንዳንዴ ምክርም ይሰጣሉ። ያው ቡድናችን እንዴት ነው ይጠይቁኛል። እና በጎ ነገሮችን ነው የሚያስቡት እንዳልከው። ከዛም ሌላ ደግሞ ሻምበል ዘላለም እሱም የዛ ስፖርት አካባቢ አይጠፋም። እና እነኚህ ሰዎች ምናልባት እዛ ስለሆኑ ኃላፊነታቸው ትልቅ ነው። እውነቴን ነው የምልህ። ኤቲክስ ስፖርት ኤቲክስ ያላቸው ሰዎች ናቸው እንጂ አሁን ዶክተር ጌታሁን እንዴት ነው ቲማችን በረታ ወይ የተጎዳለ ወይ እንደዚህ ነው የሚጠይቁኝ እንጂ አይዟችሁ በርታችሁ እኛ አለንላችሁ እኛ እንረዳችኋለን በዚህ በኩል የሚሉን ሐሳብ ሰጥተውኝም አያውቁም። እንደገና ዘላለምን ቢሆን ስለ ቲሙ እንዴት ነው ዝግጅቱ ብለው ነው የሚጠይቁኝ። ግን ከነዚህ ለኛ ኮንትሪቢዩሽን የሚያደርጉት ወይም የሚደግፉን ነገር የለም። ስፖርት ራሱ የቻለ ስፖርት ኤቲክስ ያስፈልጋል። ኮር ፒላርስ ነው። ኮር ፒላሮችን መከተል አለብን። ለምን እኔ በኃላፊነት ስቀመጥ ኃላፊነቴን እንጂ የምወጣው ደግሞ ወታደሮቹም ስለሆኑ በዲሲፕሊን የታነጹም ስለሆኑ ይሄንን እኛ የምንረዳበትን ነገር የለም። ሁልጊዜ ችግር ቢኖር ወይም ፌዴሬሽኑ እኮ እንደው ስለ እውነት እንደው ዞር ብዬ ምንም ሳይ ቅድም የጠቀስናቸው አቶ ካሳ እነ ሰለሞን ገብረ ጊዮርጊስ እዛ ሰለሞን በቀለ እነሱ ሁሉ የቢራ ደጋፊ ስለሆነ የኛ ሜንታሊቲ ይረዷቸዋል ብለው ነው የሚያስቡት። ከኛ በኩል ያሉት በብዙ ፌዴሬሽን ውስጥ ያሉ እነ ስነ ዳኛው ኪነ ሁላችን የምናስብ ያው የቢራ ደጋፊ ስለሆነ ይረዳሉ ብለን ነው የምንገምተው። ሰለሞን በቀለ የጊዮርጊስ ደጋፊ አልነበረም። እኔ እንጃ እንደውም የሰፓ አባል ምናምን ነበረ ነው። በኋላ ስራ አስኪያጅ ሆነ። ግን ጊዮርጊስን የሚረዳ እንደውም ሰው የወታደር ልጅ ነው፣ የሻለቃ እንትን ልጅ ነው። ሁላችን የምናስብ ፌዴሬሽን ውስጥ የሚሰሩት ሁሉ ይረዳሉ ብለን ነው የምንገምተው። አንዳንዴ እኛና ቢራ ከተለያየ ቲም ጋር ሲጫወት ኢን አድቫንስ ማን ዳኛ እንደሚሆን እነሱን የሚደግፍ ዳኛ ነው የሚመደብላቸው ነው። ትንሽ ስህተት ደግሞ ሜዳ ውስጥ ሲሰሩ ዳኞች ስናይ እንዴ ደጋፊዎች ናቸው ብለን ሁላችን እንጮሃለን እንጂ ተጫዋቾቹ አሁን ለምሳሌ ተረዱም አልተረዱም ከኛ ተጫዋቾች ጋር ያው እዛ ሲፋጠጡ ሲደባደቡ ሲራገጡ ታያለ። ግን ዞሮ ማታ አብረው ሲጠጡ አብረው ሲበሉ ነው የምታያቸው፣ አብረው ሲዝናኑ ነው የምታየው። ስለዚህ የኛ ሜንታሊቲ ምንድነው? ቢራ ውስጥ የሚሰሩ ሰዎች በሙሉ የቢራ ደጋፊዎች ነው የሚመስለን። ስለዚህ ደግሞ ትንሽ ስህተት ሜዳ ውስጥ ሲሰራ ወደ ቢራ አድሎ ዳኞች ሊሳሳቱ ይችላል። ያንን ኤግዛጀሬት አድርገን
የነሱ ደጋፊ እኮ ስለሆነ ነው ዳኛ ይሄንን ፔናልቲ የሰጠው እንላለን። ይሄ ነው። ከዛ በተረፈ ደግሞ ምንድነው አማን የማቲያስ የአካል ብቃቱ አንዱ ማቲያስ የተሻለ ተጫዋች ያደረግነው እኛ ነን። ናቹራል ጊፍትድ የሆነ ተጫዋች ቴክኒካሊ ትሬኒንግ ላይ የምናየው ማይሰሩ ስራዎችን በቀላል ነው የሚሰራው፣ ግን የአካል ብቃቱ ጥሩ አይደለም። ሁልጊዜ ሩጫን በምንሄድበት ጊዜ ይሰራል፣ ግን ሞርኒንግ ያጉረመርማል። እንደው ትንሽ ረፍት ያስፈልገናል ምናምን ይላል። ጫና ያለበት ትሬኒንግ አይወድም። ግን በተሻለ ቀጸ ነው ኮከብ ተጫዋች አድርገነዋል። አዎ እርግጥ አሁን ለምሳሌ አማን ጥሩ ጠቅሶታል፣ ወጥቶ ይጠጣል። እኛ ጋር እንደዛ አያደርግም። አንድ ጊዜ ሰራውን ልንገርህ። እኔ አይደለም አቶ ከበደ መታፈሪያ ሉምባርዲያ ሆቴል ከጓደኛው ጋር ቱታ ለብሶ ነው የወጣው። ቤተክርስቲያን ሊሄድ ብሎ ነው የወጣው። የት ነው ቤተክርስቲያኑ? ለኛ ካምፕ ቅርብ ነው፣ ብስራተ ገብርኤል ላይ። አዎ ቅርብ ነው። ወክ አደርጋለሁ ብሎ ስሊፐር አድርጎ ወጣ። ቤቱ ደግሞ እዛው አካባቢ ነው። ልክ እዛ ሄዶ ቤቱ ገብቶ ልብሱን ለውጦ ሄደ። እኛ እኮ ቱታ ለብሶ የኛን ቱታ ለብሶ ነው የወጣው። አይ ቤተክርስቲያን ደርሼ ሳለማለሁ ምናምን አልሄድ፣ ምንም ችግር የለ አለው ፍቃድ የሚሰጠው ሰውዬ። እዛ እንደሄደ ቤቱ ገብቶ ጫማውን ለውጦ ሉምባርዲያ ሲጠጣ አቶ ከበደ ነው ያየው። አቶ ከበደ አይቶ ደወለልኝ መሰለና ጉድህን ያለኝ። በኋላ የት ነው ያለው? እኔ ደግሞ እዛችሁ ብሔራዊ አካባቢ ነው ሲሄድ ሉምባርዲያ ቁጭ ብሎ ይጠጣል። ብድግ ብሎ ይቅርታ የጠየቀኝ ጓደኛው ነው፣ የኛ ደጋፊ ነው። በሱ ምክንያት የኛ ደጋፊ ነው። ይቅርታ ጠይቀኝ። አዎ መንገድ ላይ አግኝ እሱ ቁጭ ብሏል። እሱ መጥቶ መሰለ እኔ መንገድ ላይ አግኝቸው እዚች ሻይ እንጠጣ ብዬ ገብቼ፣ ሻይ አይደለም እኮ ቢራ ነው የሚጠጣ። ነገ ከፖሊስ ጋር ነው የምንጫወተው፣ ከባድ ጨዋታ ነው። ምንድነው ማቲያስ የምትሰራው ስል አይ እንደው በቃ ምናምን የሚናገረውም ጠፋ። በኋላ ጋሽ ከበደ ጋር ተነጋገ መሰለ መዋረዳችን ነው፣ ይህን ሰውዬ ነገ እንዳትጠቀምበት አለኝ። እሺ አልኩ። መጣ፣ ያው ቤት ገባ፣ ተኛ። ጠዋት ያው ሁላችን ቁርስ በላን። ያው ገለጻ አለ ጨዋታው ሲሆን ያው በቦርድ የምናስረዳው አለ። ይሄ ተጫዋች እንዲህ ነው፣ ይሄ ነው፣ ይሄንን መያዝ አለባቸው፣ ይሄ መደረግ አለበት። ያው የሚነገረውን በአሰልጣኝ ተነገረና ማቲያስን መጨረሻ ላይ ነገርኩት እንደማልጠቀምበት። እሺ አለ። ካመንክበት ጨረስን። ልክ እኔ የራሴ መኝታ ቤት ስገባ ቀጥታ መጣ። እጄን ይዞ መሰለ ከባድ ጨዋታ ነው፣ ግድ የለህም እኔ አግብቼ 2 ጎል አግብቼ እናሸንፋለን፣ እድሉን ስጠኝ፣ ግድ የለህም። ደግሞ ብዙ አልጠጣሁም፣ 2-3 ቢራ ነው የጠጣሁት። አሳመነኝ። በቃ እጠቀምብሃለሁ አልኩት። አይ ስዌር ቱ ጎድ አልዋሽም። ሜዳ ገብቶ ማንም ሰው ሊይዘው አልቻለም። በቃ ኳስ አያያዙ፣ አሸፋፈኑ፣ በቃ አንዳንዴ ድካም የምታይበት ልጅ በቃ አውትሻይን አድርጎ ከነሱ የተሻለ 2 ጎል አግብተን አሸነፍን። ይሄ ምንድነው የሚያሳየው? ከዚህ እኔ ብዙ ትምህርት ተምሬያለሁ። ተጫዋች ከአሰልጣኝ ጋር you have to communicate እና አሳመነኝ። ስላሳመነኝ ሜዳ ውስጥ አስገባሁት። 2-0 የፖሊስን ቦርደን አሸነፈን ወጣን። እዛ ደግሞ አለቆቻችን የፖሊስ አዛዥ አሉ፣ ጀነራል፣ የምድር ጦር አዛዥ ይገባሉ እኛ ስንጫወት። በተለይ አየር ኃይል ከፖሊስ ከምድር ጦር ጋር ሲጫወቱ ሁሉም አለቆች መሸነፍ አይፈልጉም። የአየር ኃይሉም ዛሬ አሸነፋችሁ ብሎ ይገባሉ፣ የኛም አሸነፋችሁ ይላሉ። እንደዛ ግን እኛ በአስተማማኝ ጨዋታ በልጠን 2-0 አሸነፍ። እንደው ሰዓታችን እየሄደ መጨረስ አንተ አያልቅም። ይሄ በአንድ ፕሮግራም በ2 ፕሮግራም አይደለም፣ ደጋግመን ማውራት ነው ያለብን። እንደው ለመዝጊያ እንድታደርግልኝ በውጭ ሀገር በምን ትምህርት ነው የተመረከው? አሁንስ በምን ስራ ላይ ትገኛለህ? የኔ ጥያቄ ደግሞ ምንድነው፣ አሁን ኢትዮጵያ ውስጥ ለተጫዋቾች ጥሩ ክፍያ ያገኛሉ፣ አሰልጣኞችም በጣም የተሻለ የሚባል ክፍያ ያገኛሉ። ነገር ግን ለኢትዮጵያ እግር ኳስ ትልቅ ካንሰር በሽታ ሆኖ ያለ ነገር አለ። የስፖርት ባለድርሻ አካሎች፣ አሰልጣኞች፣ በእኛ ሙያ የተሰማሩ ባለሙያዎች፣ ሌሎችም የስፖርት የተጫዋቾች ደላሎችም በጉቦና በተመሳሳይ ነገር በመጓዝ የሀገሪቷን እግር ኳስ የበለጠ የሚያቀጭጭ ተግባር እየፈጸሙ ይገኛሉ ብዬ በድፍረት መናገር እችላለሁ። አንዳንዶች ይህን ነገር
አንድ አሰልጣኝ ጉቦ እየተቀበለ ኮሚሽን እየተቀበለ ተጫዋች የማስገባቱን ሂደት ለእኔ የስፖርቱ ካንሰር ነው። በዚህ ዙሪያ አስተያየትን የመጨረሻ ጥያቄ። እሺ አማን ካንተ ልጀምር። ስፖርት ስናካሄድ የስፖርት ዲሲፕሊኖች አሉ፣ ኤቲክሶች አሉ፣ ኮር ፕራየር ይባላል። ህግ፣ ደንብ፣ ስርዓቶች አሉ፣ መከተል አለብን። አሰልጣኝ እንደ አሰልጣኝነት፣ ተጫዋች እንደ ተጫዋችነቱ። እኔ ይከፈለኛል። እንደዚህ አይነት ነገር የሚሆን ከሆነ ለስፖርቱ እድገት የለው። እውነቴን ነው የምልህ። አሁን ብትለው ብራይብ መስጠት ምን ማድረግ፣ በአውሮፓ ውስጥ እንደዚህ አይነት ነገር አይሰራም። ከተሰራም ክለቡ በከፍተኛ ገንዘብ ነው የሚቀጣው። አሰልጣኙም ቢሆን ይወገዳል። ደግሞም አሰልጣኞቹም ኤቲክስ ስላላቸው ትክክለኛ ኮድ ፕራየር የሚባል ህጉን፣ ደንቡን፣ የስፖርቱን ተከትለው ስለሚሄዱ በዛ መሰረት ነው የሚሰሩት። ግን አሁን ገንዘብ ብራይብ እርግጥ እዛ ምን አለ የሚያማልል ገንዘብ ነው የሚከፈላቸው ተጫዋቾቹ። ኢሊት የሆነ ረቂቅ የሆነ ተጫዋች ከሆነ ባላቸው አሁን እነ ቼልሲ፣ እነ ሲቲ፣ ማንቸስተር ሲቲ እነኝን የመሳሰሉ ክለቦች ገንዘብ ስላላቸው በገንዘባቸው ኢሊት ምርጥ የሆኑ ተጫዋቾችን ማምጣት ይችላሉ። እኛ አገርም ካለ እንደዚህ አይነት ነገር ረብጣ የሆነ ገንዘብ ሊሰጡም አይችሉም። ከሰጡም ደግሞ ተጫዋቹን ለማምጣት ነው። ግን አሰልጣኝ ወይም ኮሚቴ ገንዘብ ምናምን የሚወስዱ ከሆነ ስፖርቱን የሚያቀጭጭ እንጂ የሚያሳድግ አይደለም። ለዚህ ነው ይሄን ከተጠቀሙ ስፖርቱ አሁን እንደ ትልቅነቱ እያደገ ነው። ዛሬ እኮ 800,000 ህዝብ የሆነ ለአፍሪካ ዋንጫ ያልፋል። 800,000 1 ሚሊዮን የማይሞላ ህዝብ። ለምን? ስራው በትክክል ስለሚሰራ ነው። እኛ ጋር ግን 130 ሚሊዮን ስንት ተጫዋች በፕሮፌሽናል ደረጃ ወጥቶ መጫወት የሚቻልበት አለ። ምንድነው እንዳልኩ ወጣቶችን እያሳደጉ ማምጣት። በተጫዋች ለምሳሌ ያን ያህል ገንዘብ ግቦ ገብተ አንድ ተጫዋች አምጥቶ ደስ ሲለው ጥሩ ይጫወታል፣ ደስ ሲለው የማይጫወት ከሆነ ሌላ ክለብ ይከፍለኛል ብሎ የሚሄድ ከሆነ ቲሙን ነው የሚጎዳው። ግን የራስን ልጅ አሳድገ ያመጣው ከሆነ እሱን እየተንከባከብክ እየተጠቀምክበት ለውጤት ታደርሰዋለህ። ይሄ ነገር ግን ለሀገራችን ትክክለኛ ነው ምነግርህ። ጋዜጠኞችም ቢሆን በሙያቸው ይህንን አይነት ነገር ማጋለጥ፣ መወያየት እና እንደውም አስፈላጊ ከሆነ ሪሰርች መሰራት አለብን። ለምሳሌ እኔ አሰልጣኝ ነኝ፣ በጋሻው ጋዜጠኛ ነው፣ አማን ጋዜጠኛ ነው። አንድ ደግሞ ኮሚቴ የሆነ ተሰብስበን ስፖርታችን ለምን ወደቀ፣ ለምን አንነጋገርም፣ ለምን ሪሰርች አናደርግም? እንደዚህ ያሉትን ሰዎች እንደዚህ ያሁን ኢንትሪግ የሆነ ስራ የሚሰሩ ከሆነ ማስወገድ። እንዴ አሰልጣኝ ችግር እኮ የለም። አሰልጣኞች እኮ ሄደው መማር የሚችላሉ፣ መንግስትም ማስተማር ይችላል። እኔ እኮ አንድ ክለብ ነው $57,000 ከፍሎ ያስተማረኝ። ለዚህ ክለብ አሁንም ከጠየቀኝ ከፈለገኝ በሙያ ላገለግለው፣ ካልሆነ በስራ ሄጄ እሰራለሁ። አስተማሪ መሆን ይችላለሁ፣ ማናጀር ሆኜ መስራት ይችላለሁ። የተለያየ ትምህርት ስለተማርኩ በዛ ሙያ ካልሆነ እንጂ ይሄ ተንኮል እንደዚህ አይነት መጠላለፍ ምናምን አያስፈልግም። መቻል ቢጠራውን ጥሪውን ተቀበለ ለማሰልጠን ዝግጁ ነኝ። ያውም በትክክለኛ በህጉ ያየሁትን የሰማሁትን ያነበብኩትን ይዤ መጥቼ ከእንግሊዝ ጋር እንደዛ ለመስራት እሞክራለሁ። ወጣቶች እንዲያድጉ እፈልጋለሁ። ኤቢሲ መቻል እኮ አያቅተውም። 3 ቲም መፍጠር ይችላል። አሁን በፕሪሚየር ሊግ ውስጥ የሚወዳደር የኢትዮጵያ ክለቦች ቢያንስ 2-3 ቲም መስራት ይችላሉ። ገንዘቡ በግቦ ከሚወጣ ያላግባብ ገንዘቡ ሌላ ቦታ ከሚሄድ እነኚህ ወጣቶች ትምህርታቸውን እየተማሩ ሊያሳድጓቸው ይችላል። አሁን በእንግሊዝ ሀገር ልንገርህ፣ ተራ አሰልጣኞች በፕሮፌሽናል ሙያውን ተምረው በየመንደሩ ስልጠና ይሰጣሉ። ኢሊት የሆነ ተጫዋች፣ ረቂቅ የሆነ ተጫዋች ሲያዩ ያነቡታል። ብቃት ያለው ልጅ ያንን ልጅ ይዘው ሄደው ለክልላቸው ለምሳሌ እኔ በምኖርበት ሀገር ክሪስታል ፓላስ አለ፣ ቶተናም አለ፣ አርሴናል አለ። ያንን ተጫዋች ጋብዘ ለአካዳሚ ሄደን ልትሰጥ ትችላለህ፣ ትጠቀማለህ። አንተም እኮ አሁን ብዙ ወጣት ልጆች እየመጡ ነው። አሁን የምናየው ድሮ 21 23 24 ዓመት ልጆች ነው ታዋቂ የሚሆኑ። የ16 ዓመት እኮ በፕሪሚየር ሊግ ይጫወታሉ። አርሴናል አለው፣ ቶተናም አለው፣ አካዳሚ ራሱ አለ፣ ወጣቶች የሚያድጉበት። እነዛ ተጫዋቾችን እያየ ትመሰክራለህ። ስታይ ጥሩ ልጅ ጎበዝ ከሆነ ድጋፍ ይሰጠዋል። ድጋፉ ምንድነው? ዘመናዊ ስልጠና ይሰጠዋል። ያለውን ኢነርጂ ያለውን ቴክኒክ የሚያሳድግበት ስልጠና ይሰጠዋል። እነኚህ ልጆች ከልጅነት እንደዚህ ይሆናሉ። ስለዚህ እነዚህ ሊወጡ የሚችሉት ግራስ ሩት ፕሌየርስን ማሳደግ፣ ፕላን ማውጣት፣ ስልጠና መስጠት፣ ድጋፍ ከፈለጉ ድጋፍ።
እነኚህ ህፃናት ልጆች እኮ ከትምህርታቸው ማጎል አይሆኑም። እንግሊዝ ሀገር ትምህርታቸውን ይማራሉ። መኪና ተመድቦላቸው ያመጣቸዋል፣ ያስቀምጧቸዋል። ከዛ በኋላ ቤታቸው ወስዷቸዋል። ይሄ ራሱ ቡስት ያደርጋል ሞራላቸውን። ሁልጊዜ የሚያዩት እንደ ትልልቅ ተጫዋች መሆን ስለሚፈልጉ ያ ታርጌታቸው የአካል ብቃት ሁሉ ይሰጣቸዋል እንደ እድሜያቸው እንደ እንትናቸው እና ይሄ ነገር በጣም ጥሩ ነው። እና እኔ እውነቴን ነው የምልህ እኛ ሀገር ይሄ ነገር መወገድ አለበት። አሁን ያንተ የጠቀስካቸው ነገሮች መሆን የለበትም። ጋዜጠኞችም እናንተም ኃላፊነት አለባችሁ። መወያየት፣ ሪሰርች መስራት። ለምንድን ነው ኳስ አሁን ለምንድን ነው ስፖርታችን አሁን ለምሳሌ ስለ እንግሊዝ ፉትቦል ብዙ ይወራል። ከሊስትሮ ጀምረ እስከ ትልቅ ስለሱ ነው የሚያወራው። ስለኛ ማን ነው የሚያወራው? ስለ ልጆቻችን፣ ስለ ተጫዋቾቻችን እንዴት ነው ሞራላቸውን ቡስት የምናደርገው? አሰልጣኝም ቢሆን አንድ ኃላፊነት ስትሰጠው ጊዜ መስጠት አለበት። አሁን እንትና ማን ነው የአርሴናል አሰልጣኝ አርቴታ በመጀመሪያ ዓመት አጨማለቅ፣ ሁለተኛ ላይ ለማሻሻል ሞከረ፣ ቲሙም ታገሰው። ይኸው ዛሬ ዋንጫ ሊያገኝ ነው አይደል እንዴ? ለአሰልጣኞቹም እድል መስጠት። በአንድ ጊዜ ወስደ ቲሙን አወረደ ብለህ በአንድ ማባረር፣ በአመት ኮንትራት የፈረምክበትን አሸክመ መልቀቅ አይሆንም። እድል መስጠት፣ ትክክለኛ አሰልጣኝ መምረጥ። እንዴት ነው የሚመረጠው? በዘመድ በአዝማድ ሳይሆን አወዳድረ ጥሩ ለሰሩ ሰዎች ክሬዲት መስጠት አለብን። ጥሩ አሰልጣኝ የሚጥሩ ሊለውጡት ይችላሉ ቲሙን። አሁን አንተ እንዳልከው እኔ አሁን ሃንጋሪን የተማርኩት የስፖርት ትምህርት እንግሊዝ ሀገር ስፖርት የሚወደድ ነው። እግር ኳስ ህዝቡ ከአሮጊት እስከ ሽማግሌ ከወጣት እስከ ሽማግሌ ያበደ ነው ለፉትቦሉ። ስለዚህ አስተያየት ይሰጣሉ፣ ኮሜንት ያደርጋሉ፣ ያሳደጋሉ፣ ቲሙን ድጋፍ ያደርጋሉ። ከዚህ በላይ ደግሞ ቲሙም ተጫዋቾቹ የሚመጡ ፕሮፌሽናል ናቸው። ሚሊዮን እየተከፈለው የሚጫወት ልጅ ኢንትሪግ መስራት አይፈልግም። የሚያደርጉ ልጆች ይዋረዳሉ። በዛው ነው ክለምም አይፈልጓቸውም። ጎበዝ ተጫዋች ሆኖ ግቦ የሚሰጥ ፊክሲንግ አለ እንደዚህ ነገር ወዲያው ነው የሚባረሩት። የለም። ስለዚህ እኛ ሀገር ይሄ መለመድ አለበት። እውነቴን ነው የምልህ። እኔ ስፖርቱ እግር ኳሱ በተለይ በዚህ እድሜ ወጥቼ ይህን ያህል ስመለስ እንደገና ታች እንደወረደ ነው ማየው። ገንዘቡ ጥሩ ነው ይከፈላቸው እነኚህ ልጆች። እኔ ድሮ ከምጫወት አንድ ጊዜ ምን አለ አንድ ሊስትሮ ጫማ አስጠርጋለሁ። አንድ ተጫዋች መጣ በሻንጣ ልብሱ ጫማውን ይዞ የኢትዮጵያ ተጫዋች ነው። ጋሼ ያለ ምን ነው ይሄን ሰው ያውቁታል እንዴ? ማን ነው ስል የኢትዮጵያ እኮ ተጫዋች ነው። 20 ጫማ መጥቶ ነው ጫማውን ያስጠረገው። ተመልከት። እኔ መጠርግለታል። ጥሩ ነው እንደዚህ መኪና ይዞ። እኔ መኪና የያዘ ድሮ ማቀው ተጫዋች አላቅም። የቤተሰብ ነው የሚነዳው። ሙልጌታ ከበደ በፊያት አደን ትንሽ መኪና በቃ እነሱ ሊሆኑ ዛሬ እኮ የፕሮፌሽናል የሆነ ተጫዋች ዛሬ እንዴ ቤት አላቸው። እኛ ጋር ተጫዋች ቤት ያለው እኔ አላስብም። እኔ አሰልጣኝ ሆኜ 365 ወር አታደርሰኝ። እንደው አንተ እኮ አፍ ታስከፍታለህ። የእንግሊዙ የትምህርት እድልና በምን ዘርፍ ነው የተመረከው? እኔ የተመረኩት አሁን ዛሬ እውነቴን ነው የምልህ ብዙ ተማርኩ አለለም፣ ግን አክሰሱ እድሉን ስላገኘው ተምሬ 1-3-4 ዲግሪ አለኝ። ግን በዛ ሙያ አሁን እኔ በመጣ ኳሱ ያደግኩበት ነው ለብቃት ያበቃኝ። ዛሬ አቺቭ ላረገው እንግሊዝ ሀገር ገብቼ ወታደር ቤት የኖርኩት አገር ያሳለፍኩት ትምህርት አስተምሮ እድሉን አላገኘሁትም። ማንም ሰው ቢመቻችለት አንተም አማንም ቢሆን ዶክተር መሆን ትችላላችሁ። እንግሊዝ ሀገር ዋና ዴዲኬሽን ፍላጎት ነው። መንግስት ይደግፋል እኮ እንድትማር። ስትማር የትምህርት ቤት ይከፍልልሃል። እንደገና ይሄ ሰውዬ ትምህርቱ ላይ ኮንሴንትሬት በርሰሪ ወይም ኢንሴንቲቭ ብለው ገንዘብ ደግሞ ይደጉማል። ስለዚህ እኔ ስራዬን ሳልበድል ሊስት ምንድነው ጽዳት ሰርቻለሁ፣ ታክሲ ነድቻለሁ፣ ሆቴል ሰርቻለሁ፣ ብዙ ነገሮች። ከዛ በኋላ አክሰሱ ሲፈቅድልኝ ሞከርኩት። ምሰራበት ቦታ ችልድረን ሆም ነው። ቤዚክ የሆነ ኖሌጅ መማር አለ ብሎ አስገቡኝ። የ1 ዓመት ኮርስ ሰርቲፊኬት ጨረስኩ። ትምህርቱ ጣመኝ፣ ካፓሲቲውም አለኝ። እንደው ስላልተመቻቸ ገንዘብ ሰርቼ እንደው ሀገሬ ሄጄ ትንሽ ቤት ገዝቼ እንደዚህ ሀሳቡ ነበር። ግን በትምህርቱ ላይ ሳይሆን ጥሩ ሆነልኝ መንገዱ። እኔም ትምህርት ደግሞ እወዳለሁ። ይገርማል። ጥረት አደርጋለሁ። ኢንተሊጀንትም ባልሆን ጥረት ራሴን አይ ፑት ማይሰልፍ ኢን ኤዱኬሽን እዛ ውስጥ ነው የማስቀምጠው። ስለዚህ ያ ነገር እየጣመኝ ሄደ። መንግስት ከደጎመኝ የኪስ ገንዘብ ከሰጠ ዋይ ኖት ትንሽ እሰራለሁ። አሁን እንደዚህ እያልኩ ያው እንግዲህ አሁን ራሱ የተማርኩበት የጨረስኩበት ኮሌጅ በጥሩ ውጤት አምጥቼ ዛሬ አስተማሪ ነኝ።
እንግዲህ አንዳንድ ሰው ስነግሩ ኤዱኬሽን ትሬኒንግ ፔዳጎጂ ጨርሻለሁ። ፔዳጎጂ ማለት አስተማሪነት፣ አስተማሪዎችን ነው እኮ ማስተምረው እዛ አሁን እኔ ያለሁበት። ስለዚህ ፐብሊክ ሄልዝ የመጀመሪያ ዲግሪ ነው። ማኔጅመንትን ሄልዝ ሶሻል ኬር ጨርሻለሁ። ኤዱኬሽን ትሬኒንግ እና እነኚህ ትምህርቶችን በእያንዳንዱ ስፔሻላይዝ አድርጌያለሁ። ሌላ ባይሆኑ እንኳን ተቀጥሬ አስተማሪ እሆናለሁ እዚህ። አይ ሻምበል ምንም እኔ ከአንተ ጋር ሌላ ቀጠሮ ይዘን እንደገና በደንብ እንወያያለን። ሻምበል ለሰጠን ጊዜ አጣበህ ባለ ጊዜ ያው መሄጃም ደርሶ ለእኛ ላለ አክብሮት በእኔም በባልደረባዬም ስም በድጋሚ እናመሰግናለን። እኔም አመሰግናለሁ በእውነቱ በጋሻውም አማንም የጠለቀ የስፖርት እውቀት ከኔ የተሻለ እንዳላችሁ ተረድቻለሁ። ስለ ብዙ ነገር ነግራችሁኛል። በእውነቱ ደስ ነው ያለኝ። እንደዚህ አይነት ውይይት ደግሞ ኢትዮጵያ እንዴት ነው እግር ኳሳችን የሚሻሻል ብለን ብንወያይ ከእናንተም ብዙ እውቀት አለ፣ ልምድም አላችሁ። አማንም አንዳንድ ነገሮች የዚህ ሀገር ደካማ ጎን ጠቅሷል። እኔም በጭንቅላቴ ውስጥ ያለ ነው ያ ኢስ ባድ ኔጌቲቭ ነው፣ አያሳድገንም። ምንም አየነው እኮ አየነው። አሁን ውጤት ለምን አልመጣም ነው። እኔ አሁን የአፍሪካ ዋንጫ ሳይ ናሚቢያ which is about 200,000 ሚሊዮን ማይሆን ኢኳቶሪያል ጊኒ 1.3 ሚሊዮን እኛ 130 ሚሊዮን አናወጣም እንዴ? የክለብ አባሎች ክለብ ያላቸው የክለብ ኮሚቴዎች ይህንን ትኩረት አድርገው የኛ ልጆች ብሎ ወጣቶች በግል ደግሞ እነኚህ ድሮ ያሰለጠኑት ደግሞ ባጀት ተፈቅዶላቸው በየክልሉ በሚኖሩበት ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ወጣቶችን ሰብስቦ ማሰልጠን ዝም ለበባዶ አይደለም። እዛ 500,000 ብር ላልሆነ ነገር ከምታወጣ ለነዚህ 5,000 10,000 ቀጥረ ወጣቶችን በክልላቸው አደራጁ። ያደራጀው ያሰለጠኑ ወጣቶች ለጊዮርጊስ፣ ለመቻል፣ ለመድን፣ ለቡና እያመጡ መሸጥ ይችላሉ እኮ። ወጣቶቹ ደግሞ ሲያዙ የበለጠ ትኩረት ያደርጋሉ። ምክንያቱም ዛሬ ፉትቦል ኢትዮጵያ ውስጥ ትልቅ ስፖርት ነው፣ ግን ውጤታማ ነው። ደጋፊዎቻችን ስፖርት የሚወዱ ናቸው። እግር ኳስ በተለይ ልክ እንደ ላቲና አሜሪካ እነ ብራዚል፣ እንግሊዝ ሀገር በየክልሉ ነው ስልጠና የሚሰጥ። እዚች መንደር ያሰለጥናል 10 ልጅ የሰፈሩ ልጅ መንግስት ትንሽ ይደጉማል። ልጁ ታለንቱን ይዞ ሲወጣ ክለብ ክሪስታል ፓላስ ይሁን ቸልሲም ሄዶ ሲያሳይ ሲወስዱት 10,000 20,000 ብር ይሰጧቸዋል። ሉክ ስራም እየፈጠርክ ነው ለሌላው። ስለዚህ የሀገራችን ስፖርት ማደግ አለበት። በአሁን ባለበት የትም አንደርስ። 2029 አፍሪካን ካፕ ኦፍ ኔሽን ያዘጋጃል። ሃው ኢት ካምስ እንዴት ይሆናል? እውነቴን ነው የምልህ። የት አለ ተጫዋች? እንዴት ሁኑ ተጫዋች? የኛ ተጫዋች ሌላው ቀርቶ እስቲ በትልቅ ናሚቢያ 200,000 ጎበዝ ተጫዋች እንግሊዝ ሀገር ክለብ ውስጥ አለ። ሌሴቶ የምትለው እንደዚህ እነ ናይጄሪያን ተው፣ እነሱ ስፍር ቁጥር የላቸው ብዙ ፕሮፌሽናል አላቸው። እኛ ሀገር እንዴት አይሆንም? እግር ኳስ ሯጮቻችን ብቻ ነው ውጤታማ ሆኖ ትልቅ ደረጃ ያው አሁን ሀብታሞች ሆነው ይኖራሉ። በድሮ ጊዜ እነ መሐመድ ከድር እነ ቶሎሳ ቆጡ እነ ነሸቱ ቱራ ለፍተዋል። ኦሎምፒክ ውጤት አምጥተዋል። የታን ምንም የላቸውም። መሐመድ ከድርን አግኝቼዋለሁ ስዊዘርላንድ ምንም ባዶ። ግን የአሁኑ ሯጮች ገንዘብ ያገኛሉ። ያ ገንዘብ ኢንሴንቲቭ ስለሆነ የተሻለ እነ ደራርቱ እነ ኃይሌ ብዙ ነገር ከፍተዋል። ወጣቶቹም እንደነሱ ነው መሆን የሚፈልጉት። እኛ ጋር እኮ ኢሊት የሆነው ወይ ወጣት ተጫዋች የለ ቢሆን በጋሻው እኮ ፕሮፌሽናል ሆኖ ሆላንድ ነው ወይ እንግሊዝ ነው ያለው። ልጆች ዘይ ፎሎ ዩ ይከተለዋል። ግን የለም። ስለዚህ መሰራት አለ። ግራስ ሩት ፕሌየርስ መደራጀት አለበት፣ ማዘጋጀት አለበት። ይሄ ነው ውጤት የሚያመጣልን። እናንተም ኃላፊነት አለባችሁ። ያያችሁትን ስህተት መጠየቅ፣ መረዳት፣ ማስተማር። አሁን እኔ ሁለታችሁ ግራ ቀኝ ሆናችሁ ብዙ ነገር አንስታችኋል። ልመልሰው ማልችለው ጥያቄ ድሮ የተከሰተው ለካ እኔ ይቅርታ ጠይቄያለሁ። ተሾመ መምታቴ ስህተት ነው አላረኩ፣ ይቅርታ ጠይቄዋለሁ። ግን ይከሰታል። ግን እንደዚህ ስህተትም ሲደረግ ማውጣት፣ አሰልጣኞችን ጋብዛችሁ መጠየቅ፣ ምንድነው ችግሩ መወያየት። አለበለዚያ ስህተቶች ሊወገዱ እየተጋገሩ ፓይላፕ እያደረጉ ነው የሚሄዱት። መጨረሻ በቃ አዛኛውን ይሄው ዛሬ እንግሊዝ ፉትቦልን ስለ እንግሊዝ እናወራለን። እንግሊዞች ስለኛ ምንም አያውቁም፣ ምንም ነገር አያውቁም። ግን ስለነ ሮማሪዮ፣ ስለነ ሮናልዶ፣ ስለነ ፔቲት ምንም እያወራን ስለነሱ የሚበሉትን መናገር ብቻ አይደለም። ከነሱ ምን እንማራለን? ምንድነው የኛ ስህተት? ሰው ነው። አንድ ሰው ከለፋ የልፋቱን ያገኘዋል። ስለዚህ ይሄ መደረግ አለበት እላለሁ። በእውነቱ
የአርት ቲቪ ፕሮግራምን አመሰግናለሁ ሁለታችሁንም አማንም በጋሻውንም ትምህርት ተምሬያለሁ ነገ ደግሞ ስንት ስል በደንብ አርቂቄ እንደዚህ ጽፌ እየመጣው እንወያያለን እኛም በጣም እናመሰግናለን በፈለክበት ጊዜ ብቅ ማለት አለብህ እግዚአብሔር ይስጥልን እግዚአብሔር ያክብርልን አሜን አማን አመሰግናለሁ ተመልካቾቻችን ከቀድሞ ተጫዋችና አሰልጣኝ ሻምበል መሰለ ጋር የነበረን ቆይታ ይህንን ይመስላል ሳምንት ከሌላ እንግዳ ጋር እስከምንገናኝ እስከ ሳምንት ቸርን ሰንብት ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን